አላህን ስንገዛ መልካምን ስራ ስንሰራ ፈለኑህየነሁ ሐያተን ጠይባ ሰላታችንን በአግባቡ ስንሰግድ ፈለኑህየነሁ ሐያተን ጠይባ ያማረች እርካታ የተሞላባት ጭንቀት የሌለባት ህይወትን እናኖራለን ምንም ባይኖረው እንኳን ሙእሚን የሆነ ሰው እኮ እንደዚህ ዱንያ ያላቸው ሰዎች እንቅልፍ ሲያጡ ሙእሚን የሆነ ሰው ምንም አይጨንቀው ሰላም ነው የሁሉንም ነገር በሩን ከፈትንላቸው የዱንያውን በር የስልጣኑን በር የምቾቱን በር የሁሉንም በር ከፈትንላቸዋል حتى اذا فرحوا بما اوتوا አሁን ሁሉ ነገር ተመቻቸ ብለው መፈንጠዝ ሲጀምሩ ሲፈነጥዙ ማለት حتى اذا فرحوا بما اوتوا በተሰጣቸው ነገር ፈንጠዝያውስ ገብተው ሲፈነጥዙ አላህ ምን ያደርጋል اخذناهم بغته በድንገት እንይዛቸዋለን ታዲያ ዱንያ ላይ የፈለግነውን ነገር አላህ ቢሰጠን መጥፊያችን ከሆነ ምንድነው ጥቅሙ አላህን መታዘዝ ነው የሚበጀን አላህን መገዛት ነው የሚበጀን ወደ አላህ መመለስ ነው የሚበጀን ስሜታቸው የሚከተሉ ሰዎች እንድንጨፍር ይፈልጋሉ ስሜታቸው የሚከተሉ ሰዎች እንድንዘል እንድንደንስ ይፈልጋሉ ስሜታቸው የሚከተሉ ሰዎች እርቃናችንን እንድንሆን ይፈልጋሉ የጌታችንን ትእዛዝ እንድናምጽ ይፈልጋሉ ሰላት እንድንተው ዚክር እንድንተው በመትኩ ደግሞ በኩፍር ውስጥ እንድንዘፈቅ ሐራም እንድንሰራ ሴቶች ሒጃባቸውን እንዲጥሉ ስሜታዊ እንድንሆን ይፈልጋሉ ሰብስክራይብ በማድረግ ቤተሰብ ይሁኑ بعد إن شاء الله زاري أقلال يهونو مكروتشن النانسالن بمحاضرة ملك مالت بزي محاضرة لي بوانا النت يمين السور يصبرنا يشكر قدينو بتقلوجن إنيا مؤمنوتشن دا مؤمن النتاتشن كنيا من يتأبك على ملون أقلال يهونا مكر لما نسات المكرالن إن شاء الله الله سبحانه وتعالى مؤمنوتشن عدرا كالبت نجر مكاكل يمجمريو الله سبحانه وتعالى مفرات دهونا يتوكل قال الله عز وجل ولقد وصينا الذين أوتوا الكتاب من قبلكم وإياكم أن اتقوا الله فرقت كنان تبفيت مسافي تستاتشو ينبروا تنسوج عندهم من ننتنم عدرا بلنا الله سبحانه وتعالى ولقد وصينا الذين أوتوا الكتاب من قبلكم وإياكم أن اتقوا الله الله فروت بميل ካሁን በፊት ለነበሩትም ህዝቦች ለናንተም አደራ ያልነው ነገር ይሄ ነው ይላል አላህ ነገር ይሄ ነው ይላል አላህ በመታዘዝ የከለከለውን በመከልከል ባዘዘው ነገር ላይ ስንታዘዝ የአላህን Subhanahu Wa Ta'ala ውዴታ ከጀለን የከለከለውን ነገር ስንርቅ የአላህን ቅጣት ፈርተን እንደዚሁም ደግሞ አላህ Subhanahu Wa Ta'ala ያዘዘውን በቁርአንና በሐዲስ መሰረት በማድረግ የምንከተለው የሚሆን ነው ማለት ነው ስለዚህም አላህን Subhanahu Wa Ta'ala መፍራት አላህ ለኛ ከኛ በፊትም ለነበሩ ህዝቦች አደራ ያለን በደረስንበት ቦታ ሁሉ አላህን ልንፈራ ኢተቂላህ ሐይቱማ ኩንተ እንደተባለው በደረስንበት ቦታ ባለንበት ቦታ ሁሉ አላህን ልንፈራ የአላህን Subhanahu Wa Ta'ala ትእዛዝ ልናከብር እንደዚሁም የአላህን ቅጣት ልንፈራና ልንጠነቀቅ አላህን ከማመጽ ልንቆጠብ ይገባል ማለት ይሄ እንግዲህ የሙእሚኖች ባህሪ ነው ሙእሚኖች ሁሉ ጊዜ አላህን Subhanahu Wa Ta'ala ይፈራሉ ይታዘዙታል እንዲሁም አላህን Subhanahu Wa Ta'ala ይጠነቀቃሉ አያመጹትም إنهم كانوا يسارعون في الخيرات ويدعوننا رغبا ورهبا وكانوا لنا خاشعين الله سبحانه وتعالى زكريا عليه الصلاة والسلام የሚፈልገውን ነገር እንደሰጠውና ባለቤቱን ሳሊህ እንዳደረገለት ምርጥ እንዳደረገለት ጥሩ እንዳደረገለት እንዳስተካከለለት ሲነገር ምንድነው ያለው አላህ إنهم كانوا يسارعون في الخيرات እነሱ እኮ በኸይር ስራ ተሽቀዳዳሚዎች ነበሩ إنهم كانوا يسارعون في الخيرات ويدعوننا رغبا ورهبا እኛን ይለምኑናል እኛ ላይ ተስፋ ያደረጉ እኛን እየፈሩ ከኛ እየከጀሉ ይለምኑናል አላህ Subhanahu Wa Ta'ala وكانوا لنا خاشعين እኛን የሚፈሩ ነበሩ አላህ Subhanahu Wa Ta'ala የምንፈልገውን ነገር ለማግኘት ከምንፈራው ለመጠበቅ የሚያስፈልገን ይሄ ነው ማለት كانوا يسارعون في الخيرات በኸይር ስራ ላይ ተሽቀዳዳሚዎች ልንሆን ይገባል በኸይር ስራ የማንሽቀዳደም ከሆነ እንዴት አርገን ጀነትን እንከጅላለን እንዴት አርገን የአላህን Subhanahu Wa Ta'ala ምህረትን ከጅላለን በኸይር ስራ ላይ ተሽቀዳዳሚ መሆን አለብን ማለት ነው يسارعون في الخيرات خيرات የተባሉ ነገሮችን ሁሉ ማለት አላህን ማምለክ ሰላትን በአግባቡ መስገድ ወላጆችን መታዘዝ ለሰዎች ኸይር ነገር መናገር ሰዎችን ከማስቀየም መጠንቀቅ በኸይር ስራዎች ላይ ሁሉ መሽቀዳደም ማለት يسارعون في الخيرات
ويدعوننا رغبا ورهبا ይህ የሙእሚኖች ባህሪ ነው። የሙእሚኖች ባህሪ አላህን ሱብሓነሁ ወተዓላ ማውሳት ነው። አላህን ማስታወስ፣ ዚክር ማድረግ፣ አላህን መርሳት የለብንም። ولا تكونوا كالذين نسوا الله فأنساهم أنفسهم أولئك هم الفاسقون እናንተ እንደነዛ ጌታቸውን አላህን ሱብሓነሁ ወተዓላ እንደረሱት እንዳትሆኑ فأنساهم أنفسهم ነፍሳቸውን የሚረሱ ያደርጋቸዋል አላህ ሱብሓነሁ ወተዓላ ولا تكونوا كالذين نسوا الله እነዚያ ጌታቸውን እንደረሱ ሰዎች እንዳትሆኑ። ይሄ ለኛ ምክር እኮ ነው። አላህ እኛን እየመከረን ነው። እነዚያ ጌታቸውን እንደረሱ ሰዎች እንዳትሆኑ። ጌታቸውን የረሱ ሰዎች ምን ያደርጋሉ? አላህን ማምለክ ትተው ከአላህ ሌላ ያለን ያመልካሉ። አላህን መገዛት ትተው በአላህ ላይ ያጋራሉ። አላህን የረሱ ሰዎች በዱንያ ላይ ይፋለጣሉ፣ በዱንያ ላይ ይሽቀዳደማሉ። አላህን የረሱ ሰዎች ለዚክር ቦታ የላቸውም፣ ለዚክር ጊዜ የላቸውም፣ ቁርአን ለመቅራት ጊዜ የላቸውም፣ ዲን ለመማር ጊዜ የላቸውም። አላህን የረሱ ሰዎች የአላህን ሱብሓነሁ ወተዓላ ግሳጼ ለመስማት ጊዜ የላቸውም። አላህን የረሱ ሰዎች ተውሂድ ላይ ችላ ባይ ናቸው። አላህን የረሱ ሰዎች በሐራም ላይ የተዘፈቁ ናቸው። ጠዋትም ማታም ቀንም ሁሉም ሰዓት ላይ በማዕሲያ ናቸው ያሉት። ወላ ተኩኑ ከለዚነ ነሱላህ ፈአንሳሁም አንፉሰሁም ነፍሳቸውን ያስረሳቸዋል አላህ ሱብሓነሁ ወተዓላ። አላህን የረሱ ሰዎች አላህን በመርሳታቸው ምክንያት ውጤቱ ምን ይሆናል? አላህ ነፍሳቸውን እንዲረሱ ያደርጋቸዋል። ለጀሃነም ከሚዳርጋቸው ነገር አይጠነቀቁም፣ ወደ ጀነት የሚያደርሳቸውን ነገር አይሞክሩም ማለት ረስተዋል። ነፍሳቸውን ማንነታቸውን አያውቁ። በኩራት መንፈስ ተወጥረው ስጁድ ማድረግ ከብዷቸው፣ የአላህን ትእዛዝ ማክበር ከብዷቸው ነፍሳቸውን ረሱ ማለት። ለነፍሳቸው የሚበጃቸውን ነገር ማወቅ ተሳናቸው ማለት። ፈአንሳሁም አንፉሰሁም ኡላኢከ ሁሙል ፋሲቁን እነሱ ናቸው እንግዲህ አመፀኛ የሚባሉት ሰዎች። ስለዚህ አላህን ልናወሳ ይገባል። ጠዋትም ማታም አላህን ማውሳት። ዚክር ለሰው ልጅ ልብ መድኃኒት ነው። ዚክር ለጭንቀት መድኃኒት ነው። ዚክር ለአካላት ጥንካሬ መድኃኒት ነው። የጀነት መድረሻ መንገድ ነው። የአላህን ሱብሓነሁ ወተዓላ ምህረት የሚገኝበት ነው። ወዛኪሪነ አላህ ከሲረን ወዛኪራት እነዚህ አላህ ሱብሓነሁ ወተዓላ ምህረትን ካዘጋጀላቸው እንደዚሁም ጀነትን ካዘጋጀላቸው ሰዎች መካከል አንዱ እነማን ናቸው? ወዛኪሪነ አላህ ከሲረን ወዛኪራት በብዛት ጌታቸውን የሚያወሱ ወንዶችና ሴቶች። እዚህ ነው እስልምና በምናይበት ጊዜ ጠቅላላ ህይወታችን ከአላህ ሱብሓነሁ ወተዓላ ጋር የተሳሰረ ነው። ቁጭ ስንል ዚክር አለ፣ ስንቆም ዚክር አለ፣ ልብስ ስናወልቅ ዚክር አለ፣ ልብስ ስንለብስ ዚክር አለ፣ ከቤት ስንወጣ ዚክር አለ፣ ወደ ቤት ስንገባ ዚክር አለ፣ ምግብ ስንበላ ዚክር አለ፣ ስንጨርስ ዚክር አለ፣ ስንታመም ዚክር አለ፣ ስንድን ዚክር አለ፣ ስንፈወስ ዚክር አለ፣ ጠዋት ዚክር አለ፣ ማታ ዚክር አለ። አላህን እናውሳው በብዛት አላህን ልናመሰግነው ይገባል። የአላህን ኒዕማ መካድ የለብንም። አላህ በእኛ ላይ ስንትና ስንት ኒዕማዎችን ሰጥቶናል። ስንትና ስንት ውለታዎችን ለኛ አድርጓል። እነዛ ሁሉ ቢቆጠሩ እኮ የሚያልቁ አይደሉም። አላህ ሱብሓነሁ ወተዓላ ከኛ ይፈልጋል፣ እንድናመሰግነው ይፈልጋል። የአላህን ኒዕማ እንድንክድ አይፈልግም። በእኛ አስተያየት ትንሽም እንኳን ብትሆን ያችን ስናመሰግን ነው አላህ ሱብሓነሁ ወተዓላ የሚጨምርልን። የአላህ ሱብሓነሁ ወተዓላ በእኛ ላይ ያለው ኒዕማ ግን ተቆጥሮ የሚያልቅ እኮ አይደለም። አላህን ስናመሰግን አላህ ይጨምርልናል። አላህ ለኛ ኸይርን እንጂ እኮ መጥፎን ነገር አይፈልግም። አላህ ሱብሓነሁ ወተዓላ ዩሪዱ አላሁ ቢኩሙል ዩስራ ወላ ዩሪዱ ቢኩሙል ዑስር ነው ያለው። በዲን ውስጥ ይሄን ስሩ ይሄን አትስሩ ተጠንቀቁ ሲባል ይሄ ሁሉ ምንድነው የሚያስይዘን? አላህ ሱብሓነሁ ወተዓላ ለኛ መግራራትን ይፈልጋል። ዩሪዱ አላሁ ቢኩሙል ዩስራ ወላ ዩሪዱ ቢኩሙል ዑስር ችግርን፣ መከራን፣ ስቃይን በእናንተ ላይ አይፈልግም። በዒባዳ ሲያዘን ለኛ እንዲገራልን ፈልጎ ነው። ለምን ዒባዳ ላይ የሚተጋ ሰው ለራሱ እኮ ነው ጥቅሙ። ኢነ الذين قالوا ربنا الله ثم استقاموا فلا خوف عليهم ولا هم يحزنون من عمل صالحا من ذكر أو أنثى وهو مؤمن الله سبحانه وتعالى መልካምን ስራ በመስራት ምንድነው ያለን? በመስራት የምናገኘውን ውጤት ሲነግረን ምንድነው ያለው? من عمل صالحا من ذكر أو أنثى وهو مؤمن فلنحيينه حياة طيبة ولنجزينهم أجرهم بأحسن ما كانوا يعملون يا ماري هنا እርካታ የተሞላበት ይሄን ነው አላህ ለኛ የሚፈልገው ማለት ነው። አላህን ስንገዛው መልካምን ስራ ስንሰራ فلنحيينه حياة طيبة ሰላታችንን በአግባቡ ስንሰግድ فلنحيينه حياة طيبة ያ ማረች እርካታ የተሞላባት ጭንቀት የሌለባት ህይወትን እናኖራለን። ምንም ባይኖረው እንኳን ሙእሚን የሆነ ሰው እኮ እንደዚህ ነው። ዱንያ ያላቸው ሰዎች እንቅልፍ ሲያጡ ሙእሚን የሆነ ሰው ምንም አይጨንቀው፣ ሰላም ነው። የመንፈስ ጭንቀት የለም፣ ረብሻ የለም፣ ምን እበላለሁ ምን እጠጣለሁ ብሎ አይጨነቅም። الله بسطው ያመሰግናል። فلنحيينه حياة طيبة መልካምን ስራ የሰራ ሰው ሙእሚን ሆኖ ወንድም ይሁን ሴት حياة طيبة ነው የምንፈልገው። በዱንያ ያማረ ህይወት ነው የምንፈልገው ወይስ የሀብታም ህይወት ነው የምንፈልገው? ይሄም ማወቅ አለብን እኮ።
ሐያተን ጠይባ ነው የምንፈልገው ወይንስ ሐያተል ሙትረፊን ሀብት ብቻ አከማችተው የሚኖሩ ሰዎች ከሆነ ሰላም የለውም፣ ጭንቀት አለው። ሐያተን ጠይባ የምንፈልግ ከሆነ ደግሞ እርካታ የተሞላበት ያ ደግሞ የሚገኘው በምንድን ነው? እሱ መን ዐሚለ ሷሊሐን ሚን ዘከሪን አው ኡንሳ ወሁወ ሙእሚን፣ ወንድም ይሁን ሴት አማኝ ሆኖ መልካምን ስራ የሰራ ሰው። ዐመለን ሷሊሕ የሚባለው ምንድን ነው? እሱ አለዚ ይዋፊቅ ሸሪዓ ኪታብ ሱናን የገጠመ የሆነ መልካም ስራ ነው። ሰዎች በጭንቅላታቸው የመሰረቱት መልካም ስራ አይደለም። ሰዎች በአስተሳሰባቸው የሚያመጡት መልካም ስራ አይደለም የተፈለገው እዚህ ቦታ ላይ። አልዓመል الصالح الذي يوافق الشريعة ማለት ከሸሪዓ ጋር የሚገጥም የሆነን መልካም ስራ የሰራ ሰው فلنحيينه حياة طيبة አላህ ያዘዘው ነብዩ ሰለላሁ ዐለይሂ ወሰለም ያዘዙት ሁሉ መልካም። እኛ ምንፈልገው ምንድነው? እሱ ራሳችንን መጠየቅ ያለብን። ምንፈልገው ምንድነው? ሐያተን ጠይባ ነው ምንፈልገው። ያ ከሆነ በዚህ መንገድ ነው የሚገኘው። እንደ ሀብታሞቹ አላህን እንደካዱት ጌታቸውን እንደረሱት እንደነሱ ምንኖር ከሆነ ደግሞ አላህ ሱብሓነሁ ወተዓላ ምንድን ያለው? ፈለማ ነሱ ማ ذكሩ ቢሂ ፈተሕና ዐለይሂም አብዋበ ኩሊ ሸይ ሐታ ኢዛ ፈሪሑ ቢማ ኡቱ አኸዝናሁም በግተተን። ፈለማ ነሱ ማ ذكሩ ቢሂ የተመከሩበትን ነገር የተገሰጹበትን ነገር ወደ ጎን ትተው ችላ ባሉ ጊዜ ምን አለ አላህ ሱብሓነሁ ወተዓላ? ፈተሕና ዐለይሂም አብዋበ ኩሊ ሸይ የሁሉንም ነገር በሩን ከፈትንላቸዋል። የዱንያውን በር፣ የስልጣኑን በር፣ የምቾቱን በር፣ የሁሉንም በር ከፈትንላቸዋል። ሐታ ኢዛ ፈሪሑ ቢማ ኡቱ አሁን ሁሉ ነገር ተመቻቸ ብለው መፈንጠዝ ሲጀምሩ ሲፈነጥዙ ማለት ሐታ ኢዛ ፈሪሑ ቢማ ኡቱ በተሰጣቸው ነገር ፈንጠዝያ ውስጥ ገብተው ሲፈነጥዙ አላህ ምን ያደርጋል? አኸዝናሁም በግታ በድንገት እንይዛቸዋለን። አላህ ተመቸን ብለው ሲጨፍሩ ሲያስጨፍሩ ሲያምፁ ሲያሳምፁ ሐታ ኢዛ ፈሪሑ ቢማ ኡቱ አኸዝናሁም በግታ በድንገት ይያዛሉ ማለት። ይሄን ከሆነ የምንፈልገው አንድ ነው። ሐያተን ጠይባ የምንፈልግ ከሆነ ጭንቀት የሌለበት፣ ረብሻ የሌለበት፣ ሐዘን የሌለበት፣ ትካዜ የሌለበት፣ ለዱንያ መጠበብ መጨነቅ የሌለበት፣ አላህን መገዛት የተሞላበት የሆነ ስናጣ የሚያስጨንቀን ዚክር ሲሆን ዚክር ሲጎልብን፣ ቁርአን መቅራት ሲጎልብን፣ አላህን ማስታወስ ሲጎልብን፣ ሰላቱ ሲጎልብን፣ ጾሙ ሲጎልብን የምንጨነቅበት የሆነው ከዛ ውጪ የሆነ ግን እርካታና እረፍት ያለበትን ህይወት የምንፈልግ ከሆነ አላህ ነግሮናል። መን ዐሚለ ሷሊሐን ሚን ዘከሪን አው ኡንሳ ወሁወ ሙእሚኑን አማኝ ሆኖ ምን አለ አላህ ሱብሓነሁ ወተዓላ? فلنحيينه حياة طيبة ولنجزينهم أجرهم بأحسن ما كانوا يعملون. فلنحيينه حياة طيبة عندنا هي بدنيا نو مالتنا بدنيا هيوت فلنحيينه حياة طيبة يا آخراوس ولنجزينهم أجرهم بأحسن ما كانوا يعملون. بسرت سرا أتف درب أركن يسرت كنبرو بتشال ملكون ستأتشالنا الله إن الله لا يظلم مثقال ذرة. الله سبحانه وتعالى بنا يمتاكل ما ننم يبدله إلا وإن تكو حسنة يضاعفها መልካም ስራ ሲሰራ እጥፍ ድርብ ያደርገዋል አላህ። ወዩእቲ ሚን ለዱንሁ አጅራን ዐዚማ ያ እንዳለ ሆኖ እጥፍ ድርብ ካረገው በኋላ እንደገና ደግሞ ከራሱ ሌላ ትልቅ አጅር ይጨምርልን። ይሄ ነው ፈለኑሕየነሁ ሐያተን ጠይባ ወለነጅዚየነሁም አጅረሁም ቢአሕሰኒ ማ ካኑ ያዕመሉን። ስለዚህ አላህ የሚፈልግልን ይህንን ነው። ለዚህ ነው አላህ ሱብሓነሁ ወተዓላ ምንድን ያለን? يريد الله أن يتوب عليكم ويريد الذين يتبعون الشهوات أن تميلوا ميلا عظيما والله يريد أن يتوب عليكم والله يريد أن يتوب عليكم. الله سبحانه وتعالى يفلقال من دنهم يفلقوا الله أن يتوب عليكم توبة ليارق اللاتشو ليمراتشو يفلقال الله سبحانه وتعالى. انكدي أسود كفي اللي فيتاتشن الناس كمت مالتنا سميتاتشون ميكتلوا سوج بقرا بكل عندهم الله بقى بكل كالله قال بفوكاكر يلا بمسرت الله سبحانه وتعالى خالق السماوات والأرض عالم الغيب والشهادة له الملك وله الحمد له الأولى والآخرة يا دنيا ويسو يا آخرة ويسو يا مجمر يسو يا مجرشة ويسو مسكانا ميقبا ويسو الله سبحانه وتعالى أنيكو لمراتشو فلقالو مهرت لا درقلاتشو أفلقالو إلنا بقرا بكل دقموني لتشالو ويريد الذين يتبعون الشهوات أن تميلوا ميلا عظيما النزيا سميتاتشون ميكتلو سوج كنانت يمي فلقوت تهلاك مزنبلن يفلقالو كنانت اندت تزنبلو مال بمن سبب إنيا مودرن يهونو مسلموش قار چقر يلبن ميلان أكراري مسلم سيهون نونجي مودرن مسلم قار چقر يلبن مودرن مسلم مالت من مالت نو مودرن ሙስሊም የሚሉት እነሱ ምንድነው? ሁሉም ኸምር ሲጠጡም
ችግር የለውም። አንተ ሰላም ብቻ ስቃ አብረህ መኖር። እነሱ ዒሳን ሲለምኑ አንተ ደግሞ አላህን እየለመንክ መተቃቀፍ ነው። እነሱ በሚበሉት ማዕድ ላይ ሆነ እነሱ ቢራ ሲያዙ አንተ ደግሞ ፔፕሲ ያዘህ አብረህ መብላት መጠጣት ነው። ሞደርን ነህ አንተ ማለት ምንም የምትቃወመው ነገር የለም። ሁሉንም እነሱ ቢሰሩት ነገር ካለ አንተ ደግሞ ለዛ ድጋፍ የሚሆን ከቁርአንም ከሐዲስም ከምንም ፈልገህ ታመጣላቸዋለህ። እንዲህ አይነቱን ነው እነሱ ሞደርን። በሸሪዓ ግልጽ የሆኑ ነገሮችን አይ ይሄ እንኳን ሎጂክ አይደለም እያልክ እንድትከድ ማለት አላህ ነግሮናል። ወለን ተርዳ ዐንከ አልየሁድ ወለን ነሳራ حتى تتبع ملتهم ስለዚህ ምንድነው እሱ والله يريد ان يتوب عليكم الله سبحانه وتعالى ለእናንተ ምን ይፈልጋል ተውበት ሊያደርግላችሁ ተመልከቱ ምንድነው አላህ የሚፈልገው ብታጠፉ እንኳን ይቅር ሊላችሁ ይፈልጋል ተወዳጅ አላህ እኮ ነው ያለን ሱብሃንአላህ አዛኝ የሆነ አላህ አለን ተወዳጅ የሆነ አላህ አለን ለጋስ የሆነ ሩህሩህ የሆነ ሰጪ የሆነ ለባሪያዎቹ ጥሩ ነገር የሚፈልገው ማ يريد الله بعذابكم ان شكرتم وامنتم ነው ካለ አላህ እናንተም በመቅጣት አላህ ሱብሃንአሁ ወተዓላ ምንም አይፈልግም እናንተን ለመቅጣት والله يريد ان يتوب عليكم ويريد الذين يتبعون الشهوات ስሜታቸውን የሚከተሉ ሰዎች ግን ምን ይፈልጋሉ አንተ ሚሉ መይለን عظيما ሙሉ ለሙሉ መዘንበልን ታላቅ መዘንበልን ከዲናቸው እንድትዘነበሉ ይፈልጋሉ። ታዲያ ይሄ በአንድ ጊዜ እንደማይሆን ስለሚያውቁት ደረጃ በደረጃ ነው። ቀስ ቀስ እያሉ አንድ ነገር እያስጣሉ ይሄ ነው እንደዚህ መሆን አለብን ይሄም ማድረግ አለብን እያሉ አንድ ነን እኛ እያሉ አብረው ይመጣሉ ማለት አንተ በዚህ በኩል ቁርአን ስታነሳ እነሱ በዛ በኩል መስቀል ያነሳሉ። እነሱ ዲናቸው ምንም ስለማይላቸው ይመጡና መስጂዱን እናጽዳ ብለው ይመጡላል። አንተ ደግሞ እዛ ሄደህ ክርስቲያኑን የመስቀሉን ቦታ ምናምኑን እናጽዳ ትላለህ። ويريد الذين يتبعون الشهوات ان تميلوا ميلا عظيما ሙሉ ለሙሉ ወይም በታላቅ መዘንበል እንድትዘነበል ይፈልጋል። ቀስ በቀስ ማለት ቀስ በቀስ ያው እየታየ እኮ ነው። ብዙዎቹ ስንትና ስንት ተስፋ የሚደረግባቸው የሆኑ ሰዎች ዛሬ ተነስተው ያጁጅና ማጁጅ የሚባል ታሪክ የለም የሚል ፍልስፍና ይዘው ማለት ሌሎቹ ደግሞ ተነስተው እኛኮ ጌ ከሆኑ ሰዎች ጋር ይሄን ያህል ችግር ውስጥ መግባት የለብንም ሆሞሴክሹዋልስ የሆኑ ሰዎች ጋር ችግር ውስጥ መግባት የለብንም ስንትና ስንት መልካም አስተሳሰብ ያላቸው ሰዎች አሉ ከነሱ መሃል እዚህ መሃላቸው ገብተን ነው ስራ መስራት ያለብን አላህ Subhanahu Wa Ta'ala فجعلنا عاليها سافلها وامطرنا عليهم حجارة من سجيل منضود مسومة عند ربك وما هي من الظالمين ببعيد على نمد الله የተጠበሰ ስም የተጻፈበት ጠጠርን ያዘነብንባቸው ያለው አላህ Subhanahu Wa Ta'ala ምድርን ከላይ ከስር አንስተን ወደ ላይ ገለበጥነዋል በላዩ ላይ ጠጠር አዘነብንባቸው ያ ሁሉ ከሆነ በኋላ አላህ ምን አለ وما هي من الظالمين ببعيد ከዛሊሞች የራቅ አይደለም ይሄ ነብዩላህ ሉጥ ተሳስተው ነበር ማለት ነው መሃላቸው ገብተው አብሽሩ እናንተ እኮ ጥሩ ሰው ናችሁ ማለት ነበረባቸው ነው ወይስ ምንድነው አላህ Subhanahu Wa Ta'ala ለኛ ሊምረን ይፈልጋል ተውበት ሊያደርግልን ምህረት ሊያደርግልን ይፈልጋል ስሜታቸውን የሚከተሉ ሰዎች ግን ከኛ ምን ይፈልጋሉ ታላቅ መዘንበልን ይፈልጋል يريد الله ان يخفف عنكم الله ለኛ ቀላል ሊያደርግልን ሊያግራራልን ይፈልጋል ለምን وخلق الانسان ضعيفا ደካማነኛ የአላህ Subhanahu Wa Ta'ala ዝነት ካልተጨመረበት የአላህ ረህመት ካልመጣበት የአላህ Subhanahu Wa Ta'ala ርህራሄ ከሌለበት እኛ በራሳችን የምንችለው ነገር አይደለም ስለዚህ አላህን ሁሉ ጊዜ ልናውቅ የሚገባን አላህ ቢልሙእሚኒን ረኡፉር ረሂም ለሙእሚኖች ምንድነው አዛኝ የሆነ ጌታ ሩህሩህ የሆነ ጌታ ነው እኛን ሊቀጣና አይፈልግም ለኛ ምህረት ማድረግን ይፈልጋል ተስፋ እንድንቆርጥ አይፈልግም አላህ Subhanahu Wa Ta'ala እንዲያውም አላህ Subhanahu Wa Ta'ala ነስሩ ቀሪብ ሆኖ ሲያበቃ ባሪያዎቹ ተስፋ ሲቆርጡ ይሄ ነው የሚደንቀው የሚገርመው ማለት አላህ ለባሪያዎቹ ኸይርን ነገር ይፈልጋል ስለዚህ እኛ ጥሩ የአላህ ባሪያ ከሆነን አላህ Subhanahu Wa Ta'ala ለኛ ምን እንደሚፈልገው ኸይርን ነገር ነው የሚፈልግልን ከኛ አላህን Subhanahu Wa Ta'ala ታዛዥ መሆን በዒባዳ ላይ መጽናትና صبر ማድረግ ነው የሚፈልገው አላህን የምንፈራ ከሆነ አላህን ትእዛዝ የምናከብር ከሆነ አላህ Subhanahu Wa Ta'ala ለኛ ብዙ ኸይራቶችን አዘጋጅቷል ብዙ ኸይራቶችን ከዱንያም የምናጣው ነገር አይኖርም فلنحيينه حياة طيبة ከአኺራም የምናጣው ነገር አይኖርም ولنجزينهم اجرهم باحسن ما كانوا يعملون ነገር ግን በዱንያ ላይ የአላህን Subhanahu Wa Ta'ala ትእዛዝ የምናምጽ ከሆነ በዱንያም በአኺራም ነው ምን ከስረው فإن له معيشة ضنكا የተባለው በዱንያ ላይ የአኺራውስ ونحشره يوم القيامة أعمى እስቲ እናስበው ዱንያ ላይ አላህ Subhanahu Wa Ta'ala ሁሉን ነገር ሰጥቶን ሀብቱን ስልጣኑን የምንፈልገውን ነገር ሁሉ ቢሰጠን አኺራ ስንሄድ ባዶ ብንሆን አኺራ ስንሄድ አይነ ስውር ሆነን ብንቀሰቀስ ዱንያ ላይ ሀብታም መሆናችን ምንድነው ጥቅሙ ዱንያ ላይ ስልጣን መኖሩ ጥቅሙ ምንድነው فلنحيينه حياة طيبة የሚለው አይሻለን አኺራ ላይ አይነ ስውር ሆኖ ከመቀስቀስ ማለት ዱንያም ደግሞ معيشة ضنكا ተሰጥቶን እኮ ነው ተሰጥቶን አኺራ ላይ ባዶ
የቃሩን ታሪክ ለምንድን ነው አላህ በቁርአን ላይ የሚነግረን? ኢነ ቃሩነ ካነ ሚን ቀውሚ ሙሳ ፈበጋ ዐለይሂም ወአተይናሁ ሚነል ኩኑዝ ማ ኢነ መፋቲሐሁ ለተኑኡ ቢልዑስበቲ ኡሊል ቁወ ኢዝ ቃለ ለሁ ቀውሙሁ ላ ተፍረሕ ኢነላሃ ላ ዩሒቡል ፈሪሒን ወብተጊ ፊማ አታከ አላሁ ዳረል አኺራ ወላ ተንሰ ነሲበከ ሚነ ዱንያ ወአሕሲን ከማ አሕሰነ አላሁ ኢለይክ። አላህ ሱብሓነሁ ወተዓላ የቃሩንን ሀብት ሲናገር ምንድን ነው ያለው? ወኢነ መፋቲሐሁ ለተኑኡ ቢልዑስበቲ ኡሊል ቁዋ። ያ ሁሉ ሀብት ያ ሁሉ ንብረት መክፈቻ የካዝናው መክፈቻ ብቻ ኃይል ጉልበት ያላቸው ሰዎች ተሸክመው እንኳን መነቃነቅ አይችሉም ንብረቱ ማለት። ታዲያ ዱንያ ላይ የፈለግነውን ነገር አላህ ቢሰጠን መጥፊያችን ከሆነ ምንድነው ጥቅሙ? አላህን መታዘዝ ነው የሚበጀን፣ አላህን መገዛት ነው የሚበጀን፣ ወደ አላህ መመለስ ነው የሚበጀን። ስሜታቸው የሚከተሉ ሰዎች እንድንጨፍር ይፈልጋሉ። ስሜታቸው የሚከተሉ ሰዎች እንድንዘል እንድንደንስ ይፈልጋሉ። ስሜታቸው የሚከተሉ ሰዎች እርቃናችን እንድንሆን ይፈልጋሉ። የጌታችንን ትእዛዝ እንድናምጽ ይፈልጋሉ። ሰላት እንድንተው ዚክር እንድንተው በመትኩ ደግሞ በኩፍር ውስጥ እንድንዘፈቅ ሐራም እንድንሰራ ሴቶች ሒጃባቸውን እንዲጥሉ ስሜታዊ እንድንሆን ይፈልጋሉ። ታዲያ ይሄ ሁሉ ውስጥ ገብተን ይሄ ሁሉ ጥፋት ውስጥ ተዘፍቀን እርካታ ለማይገኝበት ነገር ማለት ራሳችንን በቃ ረስተን ምንድነው የተጠቀምኩት ብለን ብናስብ ያንን ለማሰብ ጊዜ የለንማ ፈአንሳው ማንፈሶም ተብለናል እንጂ ከዛ በኋላ 20 ዓመት 30 ዓመት 40 ዓመት ኖረን ከዛ ምንድነው ጥቅሙ? ከዛ በኋላ ምንድነው? የሰው ልጅ በጣም ሁሉም ነገር ማግኘት የሚፈልግበት የሆነች እድሜ ያለች ያቺ እድሜ ስታልፍ ቢያገኝም አይጠቀምም። ታዲያ አላህ Subhanahu Wa Ta'ala ምንፈልገውን ነገር ሁሉ ብር ብንፈልግ ብር ቢሰጠን፣ ስልጣን ብንፈልግ ስልጣን ቢሰጠን፣ ሁሉን ነገር ቢሰጠን አኺራ ላይ ባዶ ከቀረን አኺራ ላይ ኪሳራ ከሆነን ጥቅሙ ምንድነው? እሱ ምንም ጥቅም የለውም። መልካምን ስራ መስራት የአላህን ትእዛዝ ማክበር ግን በዱንያም በአኺራውም እርካታ ነው፣ ደስታ ነው። እዚህ አላህ Subhanahu Wa Ta'ala ለኛ መልካምን ነገር ይፈልጋል። አላህን ምንፈራ ከሆነ አላህ ብዙ ነገር አለው ለኛ። ወመን የተቂላህ የጅዐል ለሁ መኽረጃ። ጌታውን የሚፈራ ሰው መውጫውን ያዘጋጅለታል። ወየርዙቅሁ ሚን ሐይሱ ላ ያህተሲብ። ካላሰበው ቦታ አላህ Subhanahu Wa Ta'ala ይለግሰዋል። ወመን የተወከል ዐለላህ ፈሁወ ሐስቡሁ። አላህን Subhanahu Wa Ta'ala የሚመካ በቂው አላህ Subhanahu Wa Ta'ala ነው። ኢነላህ ባሊጉ አምሪሂ። አላህ Subhanahu Wa Ta'ala ለጉዳዩ ሁሉ ደራሽ እሱ ነው። ቀድ ጀዐለ አላሁ ሊኩሊ ሸይኢን ቀድራ። ቢማ አላህ ምን አለ በሌላ አያት ላይ ወመን የተቂላህ የጅዐል ለሁ ሚን አምሪሂ ዩስራ። ጌታውን የሚፈራ ሰው ሁሉን ነገር ገር ያደርግለታል። ወመን የተቂላህ ዩከፍር ዐንሁ ሰይአቲሂ ወዩዕዚም ለሁ አጅራ። ይሄ ሁሉ የአላህ Subhanahu Wa Ta'ala ስጦታ ነው። ለዚህ አላህ ለኛ ኸይርን ነው የሚፈልገው። አላህን በመፍራት ስንቁን የያዘ ሰው ወተዘወዱ ፈኢነ ኸይረ ዛዲ ተቅዋ በተባለው መሰረት አላህን በመፍራት ላይ ስንቁን የያዘ ሰው ሁሌም ቢሆን ነፃ ወጪው የሚድነው እሱ ነው ማለት። ታዲያ አላህ Subhanahu Wa Ta'ala በዚህ ዱንያ ላይ እስካስቀመጠን ድረስ ምን አድርጓል? ፈተናዎችን አድርጓል። በዚህ ዱንያ ላይ በጣም ብዙ ፈተናዎች አሉ የሰው ልጆች የሚፈተኑባቸው ማለት። ለዚህ ነው አላህ Subhanahu Wa Ta'ala ምንድነው ያለው? ዙይነ ሊናስ ሑቡ الشهوات من النساء والبنين والقناطير المقنطرة من الذهب والفضة والخيل المسومة والأنعام والحرث ذلك متاع الحياة الدنيا والله عنده حسن المآب. لسولج تشلملت لسولج توابلت حب الشهوات سميت مودد تشلملت توابلت سميت يودى لسولج في الأبوت إركاتها بك يراس النفسية ما سدستنا ماركات وانو على ما أرقونه يسولج من كساكس ያም ከምን ይጀምራል? ከተቃራኒ ጾታ ይጀምራል። ልጆችን ማግኘት፣ ሀብት ንብረት ማግኘት፣ ወርቅ ብር ማግኘት፣ የተለያዩ የመሳፈሪያ የመጓጓዣ አይነቶችን ማካበት፣ ይሄ ሰው ልጅ የተዋበበት ነገር የተሸለመለት ነገር ነው። ያንን ሁሉ ከጠቀሰ በኋላ አላህ Subhanahu Wa Ta'ala ምንድን ያለው? ذلك متاع الحياة الدنيا። ይህ ሁሉ የዱንያ መጠቃቀሚያ ነው። ሁሉ የዱንያ መጠቃቀሚያ ነው። አላህ Subhanahu Wa Ta'ala ግን ምን አለው? ያማረ ምርጥ መመለሻ አለ። ቁል አኡነቢኡኩም ቢኸይር ሚን ذلكم للذين اتقوا عند ربهم جنات تجري من تحتها الأنهار خالدين فيها وأزواج مطهرة ورضوان من الله والله عنده حسن المآب. قل أنبئكم بخير من ذلكم للذين اتقوا عند ربهم جنات تجري من تحتها الأنهار خالدين فيها وأزواج مطهرة ورضوان من الله والله بصير بالعباد. نعم ስለዚህ ይሄ የሰው ልጅ የተሸለመለት ነው። በዱንያ ላይ እነዚህ ሁሉ የምንፈተንባቸው ነገሮች ናቸው። ፈተናዎች በህይወት ውስጥ ያሉት ምንድናቸው? ኸይርም ሸርም ናቸው። አላህ Subhanahu Wa Ta'ala ምን ይላል በቁርአን ላይ? ወነብሉኩም ቢሸሪ ወልኸይሪ ፊትነ ወኢለይና ቱርጀዑን። በኸይርም በሸርም እንፈትናቸዋለን አላህ Subhanahu Wa Ta'ala ونبلوكم بالشر والخير فتنة. بمطفو ነገር ትፈተናላችሁ፣ በህመም ትፈተናላችሁ፣ በመንፈስ ጭንቀት ትፈተናላችሁ፣ በድህነት ትፈተናላችሁ፣ በረሃብ ትፈተናላችሁ፣ በፍርሃት በስጋት ትፈተናላችሁ፣ የምትፈልጉትን ነገር በማጣት ትፈተናላችሁ። አይቀርም ፈተና ማለት። ونبلوكم بالشر የምትወዱትን ሰው በማሳጣት፣ ልጅ በማሳጣት፣ ዘር በማሳጣት፣ ያጠገባችሁ ያለ የምትወዱትን ሰው በመውሰድ እንዲሞቱ በማድረግ በተለያዩ ነገሮች ትፈተናላችሁ አላህ። በአንጻሩ ደግሞ በኸይር ትፈተናላችሁ።
ትፈተናላችሁ። ገንዘብ ተሰጥቷችሁ ትፈተናላችሁ። ሀብት ተሰጥቷችሁ ትፈተናላችሁ። በገንዘብ የሚፈተኑ ሰዎች አሉ። በሀብት ንብረት የሚፈተኑ ሰዎች አሉ። በስልጣን የሚፈተኑ ሰዎች አሉ። በመልክ የሚፈተኑ ሰዎች አሉ። ሱብሃንአላህ በመልክ የሚፈተኑ ሰዎች አሉ። አላህ ሱብሃነሁ ወተዓላ ቆንጆ አድርጎ ይፈጥራቸዋል። ያ ፈተና ነው ለነሱ። ያንን መልካቸውን እያዩ ይሄ መልክማ እንደዚህ አይነት ቁንጅናማ መደበቅ የለበትም አደባባይ መታየት አለበት ይላል። ተፈተነ፣ ፈተናውን ወደቁ። ስለዚህ በመጥፎ ነገር እንደሚፈተነው በጥሩ ነገር የሚፈተናል። ወንድም ይሁን ሴት አላህ ሱብሃነሁ ወተዓላ ቁመና ሰጥቷቸው ይፈትናቸዋል። መልክ ሰጥቷቸው ይፈትናቸዋል። ስልጣን ሰጥቷቸው ይፈትናቸዋል። አላህ በእድሜ ይፈትናቸዋል። በወጣትነት እድሜ ይፈተናሉ፣ በጎልምስና ይፈተናሉ፣ በእርጅና ይፈተናሉ። ስለዚህ የሰው ልጅ በመጥፎ በሙሲባ እንደሚፈተነው ሁሉ በጥሩ ነገር ይፈተናል። ወነብሉኩም ቢሸር ወልኸይር ፊትነ ወኢለይና ቱርጀዑን ወደኛ ነው የምትመለሱት አላህ ሱብሓነሁ ወተዓላ። ስለዚህ ነው አላህ ምንድን ያለው በሌላ አያት ላይ ወለነብሉወነኩም ቢሸይኢን ሚነል ኸውፊ በፍርሃት ወልጁዕ በረሃብ ወነቅሲን ሚነል አምዋል ገንዘብን በማጉደል ወልአንፉስ ነፍስን በማጉደል ወተመራት ፍሬዎችን በማጉደል ይፈተናላችሁ። ወበሽሪ ሳቢሪን ታጋሾችን አብስራቸው አላህ ሱብሓነሁ ወተዓላ። እነማን ናቸው ታጋሾቹ? አለዚነ ኢዛ አሳበትሁም ሙሲባ እነዛ ሙሲባ ሲያጋጥማቸው ሙሲባ ሲደርስባቸው ቃሉ ኢና ሊላሂ ወኢና ኢለይሂ ራጂዑን። ታዲያ አላህ ሱብሓነሁ ወተዓላ ባሪያዎቹን ይፈትናል። ለምንድን ነው አላህ የሚፈትናቸው? ባሪያዎቹን ግልጽ እንዲወጣ ማለት ነው። አለበለዚያ እኮ ሰዎች በተለያየ አይነት መልኩ አላህን ወዳጅ መስለው ታዛዥ መስለው የሚኖሩ ሰዎች አሉ። በወርቅ በእሳት ይፈተናል። ይሄ ሁሉ የሚሆነው ለምንድን ነው? እሱ ሙሉ ለሙሉ ለአላህ ሱብሓነሁ ወተዓላ ታዛዥነታቸው ግልጽ እንዲወጣ ማለት፣ በአላህ ላይ ያላቸው ተስፋ ግልጽ እንዲወጣ ማለት። በአደጋ የሚፈተኑ ሰዎች በአደጋ ሲፈተኑ ታጋሾች እነማን ናቸው? ተስፋ ቆራጮች እነማን ናቸው? በአደጋ ሲፈተኑ ወደ አላህ የሚመለሱት እነማን ናቸው? እውነተኛ የአላህ ወዳጅ እነማን ናቸው? አላህን ወዳጅ ያልሆኑት እነማን ናቸው የሚለው በአላህ ላይ ሙሉ ተስፋ ያላቸው እነማን ናቸው? ለአላህ ራሳቸውን ዝቅ አድርገው የሚተናነሱ አላህን የሚለምኑ ወደ አላህ የሚመለሱ እነማን ናቸው? በሙሲባ ጊዜ በየጠንቋዩ ቤት የሚመላለሱ እነማን ናቸው? ከአላህ ላይ ያለን አካል ድረሱልኝ የሚሉ እነማን ናቸው? ግልጽ ይወጣል ማለት። በዚህም መሰረት እውነተኞቹ አጅር ሊሰጣቸው፣ እውነተኞቹ ታላቅ ምንዳ ሊሰጣቸው፣ አላህ ሱብሓነሁ ወተዓላ ከፍ ሊያደርጋቸው በዱንያም በአኺራም ክቡር እንዲሆኑ ማለት ነው። በአንጻሩ ደግሞ አስመሳይ የሆኑት በአላህ ላይ የሚያምጹት ተስፋ የሚቆርጡት የሆኑት ሰዎች ደግሞ ግልጽ እንዲወጡ በጥፋታቸው ሊቀጡ ወደ ቀጥተኛው መንገድ ራሳቸውን መርምረው እንዲመለሱ አላህ ሱብሓነሁ ወተዓላ እነዚህን ሁሉ ፈተናዎች ያመጣል። ስለዚህ በልብትላ ይፈተናል፣ ሰዎች ይለያሉ ማለት። ልክ እንደዚሁ በኸይርም እንደዚሁ ነው ሰዎች የሚፈተኑት። ያመሰገኑ ሰዎች፣ ድንበር ያላለፉ የሆኑ ሰዎች፣ በዛ በተሰጣቸው አላህን ያመሰገኑ ሰዎች እንዲጨመርላቸው ማለት። ስለዚህ አላህ ሱብሓነሁ ወተዓላ የምንፈልገውን ነገር ሲሰጠን ፈተና መሆኑን ማወቅ አለብን። ነብዩላህ ሱለይማን አለይሂ ሰላም ሁድሁድ አንድ አካባቢ ላይ አሰሳ ሄዶ አሶ የሆነች ሴት ንጉስ አለች፣ ፀሐይን የሚገዙ ትልቅ የሆነ ዙፋን ያላት ከወርቅ የተሰራ የሆነ ምናምን ብሎ ያለውን ነገር ሁሉ ሲነግር መጨረሻ ላይ ይሄንን ዙፋን የሚያመጣልኝ ማን ነው ብሎ ጠይቆ ከነዛ አጠገቡ ካሉት መካከል አንደኛው አይንህን በአይን እርግብግቢት ፍጥነት አመጣልሃለሁ ብሎ እንዲመጣ አደረገው። የዚህን ጊዜ ነብዩላህ ሱለይማን ምንድን ነው ያሉት? هذا من فضل ربي ليبلوني أأشكر أم أكفر። ስለዚህ አላህ ሱብሓነሁ ወተዓላ ገንዘብ የሰጠው ሰው ማለት ያለበት ምንድነው? እሱ هذا من فضل ربي ليبلوني أأشكر أم أكفر። ይሄ የጌታዬ ትሩፋት ነው፣ የጌታዬ ስጦታ ነው። የሰጠኝ ደግሞ አመስጋኝ ይሁን ወይንስ ከሃዲ የሚለውን ሊፈትነኝ ነው ብሎ ማለት ነው ያለበት። ስልጣን የሰጠውም ሰው هذا من فضل ربي ليبلوني أأشكر أم أكفر ነው ማለት ያለበት። ውበትን የሰጠው ውበትን ቁንጅናን የሰጣት ሴትም እንደዚሁ አላህ ቆንጆ አደረገኝ ወይም እኔ እኮ ቆንጆ ነኝ ብላ ሲሰማት መሆን ያለበት ምንድነው? እሱ ሰዎችን ወጥቶ መፈተን፣ ለሐራም መዘጋጀት ወይም በአላህ ላይ ማመጽ፣ ሒጃብን ጥሎ አሽቀንጥሮ መሄድ ሳይሆን መሆን ያለበት ምንድነው? هذا من فضل ربي ليبلوني أأشكر أم أكفر። ይሄ የጌታዬ ትሩፋት ነው፣ ይሄ የጌታዬ ስጦታ ነው፣ ሊፈትነኝ ነው። አመስጋኝ ይሁን ከሃዲ ሊፈትነኝ ነው። የሱን ትእዛዝ አክባሪ ነኝ ወይስ የጌታዬን ትእዛዝ አማጭ ነኝ የሚለውን ሊፈትነኝ ነው መሆን ያለበት ይሄ ነው። ለምን ሲባል ወመን ሸከረ ፈኢነማ የሽኩሩ ሊነፍሲህ። የሚያመሰግን ሰው የሚያመሰግነው ለማን ነው? ለራሱ ነው። ለአላህ ምንም የሚጨምርለት ነገር የለም። ወመን ከፈረ የካደስ የጌታውን ጸጋ ክዶ አምጾ ከአላህ ትእዛዝ የሚወጣ ሰው ካለ ፈኢነ ረቢ ገኒዩን ሐሚድ። አላህ ሱብሓነሁ ወተዓላ የተብቃቃ ነው፣ ከማንም ምንም የሚፈልግ አይደለም። ምስጉን የሆነ ጌታ ነው አላህ ሱብሓነሁ ወተዓላ። ስለዚህ አላህ ሱብሓነሁ ወተዓላ በሰጠን ነገር እየፈተነን መሆኑን አውቀን ራሳችንን ያዝ ማድረግ ቆንጠጥ ማድረግ ያስፈልጋል ማለት። ጌታዬ አላህ ሱብሓነሁ ወተዓላ ይሄን ሰጠኝ፣ ልጅ ሰጠኝ፣ ስንትና ስንት ልጅ የሌላቸው ሰዎች አሉ። ሀብት ሰጠኝ፣ ስንትና ስንት ሆምለሶች አሉ። ትዳር ሰጠኝ፣ ስንትና ስንት ትዳር የሌላቸው ሰዎች አሉ። አልሐምዱሊላህ ብሎ አላህን ሊያመሰግን ይገባል።
هذا من فضل ربي ليبلوني أأشكر أم أكفر ነው ይሄንን ነው መያዝ ያለበት ማለት ነው አላህ Subhanahu Wa Ta'ala የሚፈተኑ ሰዎችን ሰብር ሲያደርጉ አላህ ይወዳል ለሰብረኞችም ታላቅ ስጦታን አዘጋጅቷል ትዕግስት የሚያደርጉ ሰዎችን አላህ Subhanahu Wa Ta'ala እውነተኞች ናቸው አላቸው አላህን የሚፈሩትም እነሱ ናቸው አላህ Subhanahu Wa Ta'ala አምነው የጌታቸውን ትእዛዝ አክብረው በሰብር የተላበሱ የሆኑ ሰዎች ከላይ በችግር በመከራ ጊዜ ማለት ነው አላህ Subhanahu Wa Ta'ala በቁርአን ላይ ምንድነው የሚለው ليس البر أن تولوا وجوهكم قبل المشرق والمغرب ولكن البر من آمن بالله والملائكة ومن آمن بالله واليوم الآخر والملائكة والكتاب والنبيين وآتى المال على حبه ذوي القربى واليتامى والمساكين وابن السبيل والسائلين وفي الرقاب وأقام الصلاة وآتى الزكاة والموفون بعهدهم إذا عاهدوا كزمنا الله والصابرين تاقاشون سوج في البأساء والضراء بمكرة بشجر بهمم برهب جزي صبر يدرج سوج وحين البأس أولئك الذين صدقوا وأولئك هم المتقون الله صبرنيوچن ይወዳል الله ከሰብረኞች ጋር ነው ان الله مع الصابرين أم حسبتم أن تدخلوا الجنة ولما يعلم الله الذين جاهدوا منكم ويعلم الصابرين ታስባላችሁ ትገምታላችሁ እንዴ ጀነት ለመግባት ታስባላችሁ ولما يعلم الله الذين جاهدوا منكم ويعلم الصابرين ገና ከናንተ መካከል ታጋይ የሆኑት ለዲናቸው ታጋይ የሆኑ ሰዎች ለዲናቸው ዘብቋሚ የሆኑ የሚታገሉ የሆኑ ሰዎች ትዕግስተኞች ግልጽ ሳይወጡ እነዚህን አላህ Subhanahu Wa Ta'ala ሳይለያቸው ግልጽ ሳያወጣቸው ጀነት መግባት ያምራቸዋል አላህ Subhanahu Wa Ta'ala በአላህ መንገድ ላይ የሚጓዝ ሰው ትዕግስት ያስፈልጋል አላህ ትዕግስተኞችን ይወዳል والله يحب الصابرين وان تصبروا وتتقوا فان ذلك من عزم الامور ቁርጠኝነት ማለት ይሄ ነው ሰብር አድርጎ አላህን Subhanahu Wa Ta'ala መፍራት ማለት يا ايها الذين امنوا اصبروا وصابروا ورابطوا واتقوا الله لعلكم تفلحون ስለዚህ በአላህ Subhanahu Wa Ta'ala መገዛት ላይ ትዕግስት ማድረግ ያስፈልጋል በፈተናዎች ጊዜ ትዕግስት ማድረግ ያስፈልጋል ሰብር በጣም ወሳኝነት አለው ሙሲባዎች ይደርሳሉ በየጊዜው በየወቅቱ ሙሲባዎች ይደርሳሉ ትልቁ ነገር ግን በአላህ Subhanahu Wa Ta'ala ትእዛዝ ላይ ቀጥ ብሎ ሰብር ማድረግ ነው ለሰብረኞች ደግሞ አላህ ትልቅ የሆነ ስጦታን አዘጋጅቷል ሰብረኞችን በተመለከተ አላህ Subhanahu Wa Ta'ala በጣም ብዙ ነው በቁርአን ውስጥ የጠቀሰው والذين صبروا ابتغاء وجه ربهم وأقاموا الصلاة وأنفقوا مما رزقناهم سرا وعلانية ويدرؤون بالحسنة السيئة أولئك لهم عقبى الدار الله سبحانه وتعالى النزيا የጌታቸውን ፊት ፈልገው ሰብር ያደረጉ የሆኑ ሰዎች ሰላታቸውን በአግባቡ ቀጥ አድርገው የሰገዱ የሆኑ ሰዎች እኛ ከለገስናቸው ሚማ ረዘቅናሁም ሲራን ወዓላኒያ በድብቅም በግልጽም በአደባባይም የሚለግሱ የሆኑ ሰዎች ጥፋት ሲሰራባቸው በመልካም ነገር የሚመልሱ የሆኑ ሰዎች እነዚህኞቹ የመጨረሻው አገር የአኺራው አገር ለነሱ ነው አኺራ ሲሄዱ ምን ይባላሉ ሰላሙን አለይኩም ቢማ ሰበርቱም ፈኒዕመ ዑቅበ ዳር ይባላሉ ስለዚህ ايها الاخوه والاخوات فالله سبحانه وتعالى ትእዛዝ ላይ እንጽና የአላህን ትእዛዝ እናክብር በሰብር ላይ እንታነጽ ሰብርን እንላበስ በሰብር እንዋብ የጌታን ትእዛዝ ለማክበር ሰብር ያስፈልጋል የአላህን Subhanahu Wa Ta'ala አምልኮት ለመስራት ሰብር ያስፈልጋል አላህ ለኛ ብዙ ያዘጋጀው ነገር አለ አላህ Subhanahu Wa Ta'ala ለኛ ያዘጋጀልን በጣም ብዙ ታላላቅ ስጦታዎች አሉ ሰብር ካደረግን እንደርስበታለን በዱንያው በአኺራው አንታለል ዱንያን እንዳያታለል فلا تغرنكم الحياه الدنيا ولا يغرنكم بالله الغرور እንዳለው የዱንያ ህይወት እንዳታታለለን ለቅንጣት ያክል ከሰላት ከዒባዳ እንዳያዘናጋን ጥንቃቄ ማድረግ አለብን አላህ ባዘዘው ነገር ላይ ቀጥ ማለት ከከለከለው ነገር በመራቅ ሰብር እናድርግ ጊዜያዊ ነው ያልፋል ሁሉም ነገር አላፊ ነው ሁሉም ነገር ጠፊ ነው ما عندكم ينفد وما عند الله باق يا الله እናንተ ዘንድ ያለው ሁሉም አላቂ ነው ما عندكم ينفد ስልጣን ካላችሁ ያልቃል አየንኩ ስልጣን ያላችሁ ሰዎችን ማለት እንዲያውም በዚህ ዘመን አንድ ሰው ስልጣን ያዘ ማለት እኮ የሚከበርበት ሳይሆን የሚዋረድበት ነው ما عندكم ينفد وما عند الله باق እናንተ ዘንድ ያለው አላቂ ነው ወጣትነት አላቂ ነው ጉብዝና አላቂ ነው ደፋርነት አላቂ ነው ቁንጅና አላቂ ነው መልክ ረጋፊ ነው ጥርስ ረጋፊ ነው ጸጉር ረጋፊ ነው ጉልበት ይዝላል ما عندكم ينفد وما عند الله باق شهوات ተስሜት አላቂ ነው ወጭ በዱንያ ላይ ስሜታቸውን መቆጣጠር አቅቷቸው حرام ነገር ውስጥ ይወድቃል ጥቂት አመታት ከቆዩ በኋላ አለቀ ሁሉም ነገር ይቀዘቅዛል ስለዚህ ነው አላህ ما عندكم ينفد وما عند الله باق እናንተ ዘንድ ያለው አላቂ ነው እድሜ ያልቃል ስልጣን ያልቃል ንብረት ያልቃል ዱንያ ያልቃል وما عند الله باق አላህ ዘንድ ያለው ግን ምንድነው ዘውታሪ ነው ዘላለማዊ ነው ስለዚህ ለዚህ ለአላቂ ለሆነ ነገር የፈለገ ብናካበት አላቂ ነው ይላል
አላቂ ለሆነ ነገር ብለን የአኺራችንን አንዘናጋም። አላህ Subhanahu Wa Ta'ala በዱንያም በአኺራም የሚበጀውን አውቀው ከሚጠነቀቁና ከሚሰሩ ሰዎች አላህ ያድርገን። አላህን Subhanahu Wa Ta'ala ፈርተው ከሚጠነቀቁ አላህን Subhanahu Wa Ta'ala አመስግነው ከሚገዙ በዲናቸው ላይ ሰብር ከሚያደርጉ ሰዎች አላህ ያድርገን። አላህ Subhanahu Wa Ta'ala ንግግሮችን ሰምተው ሐቅን የሚከተሉ ሰዎች አድርገን። وصلى الله وسلم على نبينا محمد وعلى آله وصحبه أجمعين. ሰብስክራይብ በማድረግ ቤተሰብ ይሁኑ።